ሮማውያንን ያስደነገጠው የዝምታ በቀል ለማመን የሚከብደው የማሳዳ ታሪክ። ከክርስቶስ ልደት በፊት በ30ዎቹ አካባቢ ንጉሥ ሄሮድስ በሙት ባህር አቅራቢያ የሚገኘውን አንድ ቀጥ ያለ ተራራ ወደ አስገራሚ ቤተ መንግሥት ቀየረው። በዚህ ዝናብ እንደ ልብ በማይገኝበት ፀሐይ ደግሞ አናትን በሚበሳበት በረሃማ ቦታ ጥንታዊ የምህንድስና ጥበብን በአስገራሚ ሁኔታ ተጠቅሞ የውሃ ማጠራቀሚያዎችን አስገነባ። በክረምት ውሃውን ወደ እነዛ በተራራው ወደ ተገነቡ ገንዳዎች በማስገባት ማሳዳ የቅንጦት አምባና ውሃ በጋ ከክረምት የማይጠፋበት ቦታ እንድትሆን አደረጋት። የዚች ቦታ እውነተኛ ታሪክ ግን የቅንጦትና የነገስታት ታሪክ አይደለም። ዛሬ የምናየው ከ2000 ዓመታት በፊት በዚች ምድር ላይ የተፈጠረውን ልብ የሚሰብር ለማመን የሚያስቸግር ግን የተፈጸመ የሰው ልጅ የጽናትና የመስዋዕትነት ታሪክ ነው። ታሪኩ የሚጀምረው በ70 ዓመተ ምህረት አካባቢ ነው። በወቅቱ ኢየሩሳሌም በሮማውያን እጅ ወድቃ ነበር። በርካታ እልህ አስጨራሽ ትንቅንቅና ደም አፋሳሽ ጦርነቶች ተካሂደው ከተማዋ ፈራርሳ ቤተ መቅደሱም ተቃጥሎ ነበር። ያኔ ነበር ሲካሪ በመባል ይጠሩ የነበሩ የአይሁድ አማጽያን ሚስቶቻቸውንና ልጆቻቸውን ይዞ ከባርነትና ውርደት አምፀው ለነፃነታቸው ነፃ ቦታ ሲያፈላልጉ እዚህ ቦታ ላይ ደረሱ። መውጫ የሌላት ልዩና ለደህንነታቸው የተመቸች ነበረች። ማሳዳ እዚህ መሆንን መረጡ። ማሳዳ ማንሶዳ ከሚለው የዕብራይስጥ ቃል የመጣ ሲሆን ትርጉሙ ምሽግ ማለት ነው። ለቦታው ተፈጥሯዊ አቀማመጥ የሚመጥን ስም ነው። ማሳዳ ምሽግ ናት። ቁጥራቸው 960 ብቻ ነበሩና እነዛ የሄሮድስ የቅንጦት አዳራሾች ምቹ የነፃነት አየር መተንፈሻ ሰገነት ሆኑላቸው። በበረሃው ሐሩር ቀደም ሲል የተዘጋጁትን የውሃ ማጠራቀሚያዎች የተጠቀሙ በዚህ ተራራ በሰማይና በምድር መካከል አዲስ ሕይወትን ቀጠሉ። ተራራው ለኑሯቸው ብዙም የማይመች ቢሆንም ግን ነፃ ነበሩ። ነገር ግን ይህ ሰላምና ነፃነት ብዙም አልዘለቀም። በወቅቱ የዓለማችንን ግማሽ ያክል ይገዛ የነበረው የሮም አገዛዝ እነኚህን ጥቂት ሰዎች በእንዲህ አይነት ነፃነት ሊተዋቸው ከቶ አልወደደም። ከ2 ዓመታት በኋላ በጀነራል ፍላቪየስ የሚመራው ከ8000 በላይ ወታደሮች ያሉት 10ኛው የሮም ሌጊዮን ማሳዳን ከበባት። ሮማውያን ወታደሮች ተራራውን ከታች ሆነው በጦር መሳሪያ መደብደብም ሆነ ቦታው ለመውጣት እንደማይችሉ ሲረዱ በሺዎች የሚቆጠሩ ባሪያዎችን በመጠቀም ግዙፍ የከበባ ግንብ ወደ ላይ እያስጠጉ በመገንባት
ወደ ተራራው ጫፍ መጠጋትን መረጡ። በመጨረሻም ግንቡ ተጠናቆ ሮማውያን ወታደሮች ወደ ቅጥሩ ደረሱ። ቅጥሩን መደብደብ ጀመሩ። በማሳዳ አናት ላይ በሄሮድስ ቤተ መንግስት ተጠልለው የነበሩ እነዛ እስራኤላውያን አንድ ከባድ እጅግ በጣም ከባድ ውሳኔ ላይ ደረሱ። በዛች የመጨረሻ ምሽት መሪያቸው ኤልዓዛር ቤን ያኢር ህዝቡን ሰብስቦ የመጨረሻ ንግግሩን አደረገ። ለሮማውያን ባሪያ ከመሆንና ልጆቻችን በውርደት ሲኖሩ ከምናይ አምላክ በሰጠን በዚች ነፃ ምድር እንደ ነፃ ሰው በክብር እንሞት ሲል አወጀ። ተስማሙ። በዚያች የጨለማ ምሽት ማን ማንን ይግደል የሚል ዕጣ ተጣጣሉ። አባቶች ውድ ሚስቶችና ልጆቻቸውን አቅፈው ተላቅሰው ተሰነባበቱ። በዕጣው መሰረት በገዛ እጃቸው ቤተሰቦቻቸውን ገደሉ። ከዛ ዘግይቶ ዕጣ የወጣላቸው 10 ሰዎች የቀሩትን ወንዶች ገደሏቸው። የመጨረሻው ሰው ከሌሎቹ ዘግይቶ ዕጣ የወጣለት ሌሎቹን ከገደለ በኋላ ሰይፉን ራሱ ላይ አሳረፈ። ማሳዳ በጸጥታ ተዋጠች፣ ዝም አለች። በማግስቱ የሮማ ኃያላን ወታደሮች ማልዶ በከፍተኛ ሞራል ግንቡን ሰብረው ወደ ቤተ መንግስቱ ዘለቁ። የጠበቃቸው ግን የአጸፋ ተቃውሞ ተኩስ ወይም በፍርሃት የሚቅበዘበዙ ሰዎች ጩኸት አልነበረም፣ ጸጥታ እንጂ። ዝም ያለ በቀል፣ በአስደንጋጭ የሞት ዝምታ የጠነከረ። እነዛ ነፃነታቸውን የተጠሙ እስራኤላውያን ባርነት፣ ውርደትና ሽንፈትን ላለመቀበል የቆረጡ ጀግኖች ሞታቸውን መርጠው በዝምታ ሸልበዋል። ተደብቀው በድንገት ከተረፉ 2 ሴቶችና 5 ህፃናቶች ሁሉም የሉ። ማሳዳ የጀግንነቷና የመስዋዕትነት እንባ በሚግለው በረሃ በአንድ ምሽት ግን የቀዘቀዘች ልዩ ቦታ